ከፋይናንስና በጀት ማሻሻያ ፕሮግራሞች መካከል አንዱ የፋይናንስ ግልጸኝነትና ተጠያቂነት መርህን ተከትሎ መከወን መሆኑን በቢሮው የፋይናንስ ግልጸኝነትና ተጠያቂነት ስራ ሂደት አስተባባሪ አቶ መስፍን ብርሃኑ አስረድተዋል። መንግስት ፋይናንስ ማሻሻያ ፕሮግራሞች አሉ። ከ9 ፕሮግራሞች ውስጥ አንዱ ነው የፋይናንስ ግልጸኝነት ተጠያቂነት። ይሄ ፕሮግራም ሲዘረጋ ከመንግስት ዜጎች ውስን የሆነ ሀብት ያገኛሉ። የራሳቸውን ተሳትፎ አክለው በርብርብ የተሻለ የአገልግሎት አሰጣጥ ተደራሽ እንዲሆን ለዜጎች እንዲዳረስ፣ የትምህርት ጥራት ያለው ትምህርት እንዲዳረስ፣ ንጹህ መጠጥ ውሃ እንዲዳረስ፣ ጤና አገልግሎት እንደዚሁ በተሻለ መልኩ እንዲዳረስ፣ ምርታማነት እንዲያድግ ግልጸኝነት በዚህ መልኩ የዜጎችን ተሳትፎ ለማሳደግ የመንግስት በጀት እና አገልግሎት ለዜጎች ግልጽ እንዲሆን የፋይናንስ ግልጸኝነት ይሰራል። የፋይናንስና የበጀት ግልጸኝነት ማለት ዜጎች የበጀት ምንጮችን መረዳት እንዲችሉ ማወያየትና የድርሻውን እንዲወጡ ማድረግ ይጠበቃል ሲሉም አቶ መስፍን ገልጸዋል። የበጀት ግልጸኝነት አለ፣ የግዢ ግልጸኝነት አለ፣ ኦዲትን ግልጽ ያደርጋል። አጠቃላይ አሰራሮች ግልጽ እንዲሆኑ በካፒታል ፕሮጀክት በመደበኛ የሚሰሩ ስራዎች ግልጽ ሆኖ የታቀዱ እቅዶች እና ለነዛ የተመደበ በጀት ሲፈጸምም ደግሞ አፈጻጸም በየሩብ ዓመት በግማሽ ዓመት በተለያዩ ግልጽ የማድረጊያ መንገዶች ግልጽ ሆኖ እየተለጠፉ ኦፊሻል እየተደረጉ ዜጎች ተሳታፊ እንዲሆኑ የሚሰራ ፕሮግራም ነው። ለዜጎች የፋይናንስ ግልጸኝነትና ተጠያቂነትን ማሳያ የሚሆኑ የአሰራርና የአሳታፊነት መርህን ተከትሎ በመስራት ሞጋች ማህበረሰብ መፍጠር ከፋይናንስ ተቋማት ይጠበቃልም ብለዋል። የአካባቢ ሚዲያ አለ፣ የተለያየ ብሮሸር አለ፣ በተለያየ በመጽሐፍት ደረጃ አለ። በተለያየ መስክ ዜጎች ግልጽ እንዲሆኑ ይደረጋል። በጀት በሚጸድቅበት ሰዓት ላይ እንደጸደቀ ከየት ምንጭ እንደተገኘ ከውስጥ ገቢ፣ ከማዘጋጃ፣ ከጤና፣ ከተራድኦ፣ ከመንግስት ትሬዠሪ ምንጩ ከየት እንደተገኘ ለየዞኖቹ ስንት እንደተሰጠ፣ በመደበኛ በካፒታል ስንት እንደተሰጠ፣ ለትምህርት፣ ለጤና፣ ለድህነት ቀናሽ ሴክተሮች ምን ያክል ትኩረት እንደተደረገ፣ ለአስተዳደር ዘርፍ፣ ለኢኮኖሚ ዘርፍ፣ ለማህበራዊ ዘርፍ ምን ያክል ትኩረት እንደተደረገ በባነር ህዝብ ግልጽ ሊያይ በሚችልበት ቦታዎች ላይ በወረዳዎች፣ በከተማ አስተዳደር፣ በክልል፣ በዞን ማዕከል፣ በአስተዳደር እርከኖች ላይ ይለጠፋል። ይህንን ተከትሎ ያለማከናወን በህግ የሚያስጠይቅ በመሆኑም ተቋማት በጀትን ለታለመለት ዓላማ ማዋል እንዳለባቸው የድጋፍና የክትትል ስራዎች እየተሰሩ መሆናቸውን የገለጹት አቶ መስፍን ተቋማትም የተሰጣቸውን ግብረ መልስ ተከትለው እንዲሰሩም አሳስበዋል። ለአብነት እናንሳና በጀት በሚመደብበት ሰዓት ላይ በጀት ያው ዘርፎችን ተኮር አድርጎ ድህነት ቅናሾችን ተኮር አድርጎ እንዲመደብ መሪህ ነው፣ የሀገሪቱን መሪህ ነው። በዛ ልክ ይመደባል። ነገር ግን ያን ያነሰ አድርጎ ለአስተዳደራዊ ዘርፍ ብቻ ከፍ አድርጎ ኢኮኖሚ ዘርፉን ወይ ደግሞ የግብርናውን የትምህርቱን ዝቅ በማድረግ በማጥፋት የሚመደብ ከሆነ ለምን የሚል የግብርናው አገልግሎት ተደራሽነት ስለሚያንስ፣ የትምህርት ስለሚያንስ፣ ጤና ስለሚያንስ ጠያቂ ማህበረሰብ ይፈጠራል። ለምን የሚል ሞጋች ይፈጠራል። ያ የማህበረሰብ ጥያቄ ቀላል አይደለም። ኦዲት ላይ እና ግዢ ላይ ብንመጣ የግዢ አፈጻጸም ወር የኦዲት አፈጻጸም ግልጽ ይደረጋል። መቼ ኦዲት ተደረገ፣ ማን ኦዲት አደረገ፣ ምን ያክል ግኝቶች ተገኙ፣ እንዴት ተመለሰ፣ በህግ ሂደት ያለ የሚል ይለጠፋል። በዚህ ልክ ተጠያቂነቱ እየሰፈነ እንዲሄድ ነው የሚፈለገው። በክልሉ ዳውሮ ዞን የቶጫና የማረቅ ወረዳዎች ፋይናንስ ጽህፈት ቤት ኃላፊዎች አቶ መብራቱ ጎዳንቾና አቶ ኦርሰና አልታየ እንደገለጹት የህብረተሰብ ተሳትፎንና የተመደበውን በጀት በማቀናጀት ለተለያዩ የልማት ፍላጎቶች ምላሽ ለመስጠት ጥረት እየተደረገ ነው። የሀደራ ጠባቂ ተቋም ከመሆኑ አኳያ የሚገኙ ውስን ሀብቶቹን እንዴት በፍትሃዊነት አከፋፍሎ መስጠት እንዳለበት የበጀት ቀመድና የበጀት አስተዳደሩን ተከትሎ የሚሰራበት ተቋም ነው። የፋይናንስ ግልጸኝነትንና ተጠያቂነትን መርህ ተግባራዊ ከማድረግ አኳያ በጀትን ከማቀድ ጀምሮ እስከ ማጽደቅ ድረስ በየደረጃው የተወከሉ የህብረተሰብ ተወካዮችን በማሳተፍ እየተሰራ መሆኑን ኃላፊዎቹም ተናግረዋል። ከላይ ጸድቆ የሚመጣው በጀት ወደኛ ከደረሰ በኋላ የምክር ቤት ቋሚ ኮሚቴዎች አሉ፣ ባለድርሻ አካላት አሉ። እነዚህን ባሳተፈ ሁኔታ ውይይት እናደርጋለን። በተለይም ለድህነት ቅነሳ ተቋማት ቅድሚያ ትኩረት በመስጠት የጸደቀው በጀት የሚመደብ መሆኑን የገለጹት ኃላፊዎቹም በየደረጃው የሚገኙ አካላት የክንውን ሂደቱን ክትትል እንዲያደርጉም ጥሪ አቅርበዋል።